ክርስቶስ ተንሥአ እሙታን በአብይ ኃይል ወሥልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የተባላችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት ፍጹም በሆነው በጌታችን በመድኃኒታችን በናዝሬቱ ኢየሱስ ክርስቶስ ሰላምታ ሰላም ልላችሁ እወዳለሁ። ከእድሜያችን ይህንን ቀን ሰዓት ደቂቃ ባርኮ ቀድሶ ለምስጋና ላቆመን ለቅድስት ሥላሴ ክብርና ምስጋና አትለይምና እናቱ እናታችን ወላዲተ አምላክ እመ ብዙኃን የአምላክ እናት ለስም አጠራሯ ክብር ምስጋና ይድረሳት። እንኳን ለእናታችን ለጽዮን ማርያም መታሰቢያ ክብረ በዓል በሰላምና በጤና ደረሰን አደረሳችሁ። እንደዚሁም ለግንቦት 21 ተዘክረው ለሚሉ ቅዱሳን መታሰቢያ ክብረ በዓል በሰላምና በጤና ደረሰን አደረሳችሁ። የተወደዳችሁና የተከበራችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት ፍጹም በሆነው በክርስቶስ ሰላምታ ሰላም ልላችሁ እወዳለሁ። የቅዱሳን ዝክር ቤተሰብ የሆናችሁ ሁላችሁም በትህትና ይህንን ምስል ቪዲዮ ሼር በማድረግ ለምእመናን እንድታደርሱልን በሥላሴ ስም እንጠይቃችኋለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የዝክራን ቅዱስ ተከታታዮች እህቶቼ፣ ወንድሞቼ፣ አባቶቼ፣ እናቶቼ እንደዚሁ ሕፃናት ጨምሮ እንደ ሰዓት አቆጣጠራችሁ እንደምን ዋላችሁ? እንደምን ቆያችሁ? እንደምን ሰነበታችሁ? እኔ ያለው እግዚአብሔር ይመስገን። እኔ ስሜ ወለተ ማርቆስ እባላለሁ። የምኖረው በስደት ዓለም በጆርዳን ነው የምኖረው እና የዝክራን ቅዱስ መከታተል ከጀመርኩት 1 ዓመት ከ6 ወር ይሆነኛል። እሱም ያገኘሁት ኢሞ ላይ አንድ እህታችን ስቶሪዋ ላይ አስቀምጣ እሱ ላይ ነው ያገኘሁት እና በማዳመጤ በጣም ተጠቅሜያለሁ። መምሪያችን አንተ ላይ አድሮ ስለ ተማርን ስለ ተጠቀምን እግዚአብሔር ቃለ ሕይወት ያሰማልን፣ የአገልግሎት ዘመንን ይባርክልን። ላንተ ሳይሆን ለኛ ነው እግዚአብሔር ወደዚህ መርሃ ግብር እግዚአብሔር ጋብዞ ወደዚህ ያመጣክ። ላንተ ሳይሆን ለኛ በስደት ዓለም ለምንኖረው ለኛ ስል ነው። እኛ እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን፣ ቃለ ሕይወት ያሰማልን፣ መንግስተ ሰማያትን ያወርስልን፣ የአገልግሎት ዘመንህን ይባርክልን እና እኔ መመረቅ አልችልም። እግዚአብሔር ይመርቅ፣ በቤቱ ያኑር፣ ዕድሜ ጤና ይስጥልን፣ ከነ ቤተሰብ እሱ ይጠብቅ እልሃለሁ እና ዛሬ ሊመሰክር የመጣሁት መስከረም ወር ላይ በጣም ልጆች ታሞብኝ ነበረ እና በቀን 2 እንገናኝ ነበር በስልክ በመሃል እነሱ ታሞብኝ ነው። ለ4 ቀን ስልካቸውን አጣሁ። በጣም ተጨነቅኩኝ፣ በጣም ተጠበብኩኝ። በ5ኛ ቀን ሲደውሉልኝ ምን ሆናችሁ ነው ብዬ ስላቸው ልጆች ታሞ ነው አሉኝ። በቃ በጣም ደነገጥኩኝ። በእውነት በቃ ምንም ለመናገር አልቻልኩም። በቃ ምንም አይሆንም እግዚአብሔር ምሕረቱን ይላክላቸው ብዬ በቃ ማውራት ሁሉ አቅቶኛል በሰዓቱ ማለት ነው እና ምንም አላልኩም። ገባውና ክላሴ ውስጥ የቅዱሳን ዝክር ተከታታይ እያዳመጥኩ ነበር። ቀኑ ቅዱስ ገብርኤል መስከረም 2019
በቃ አለቀስኩና ቅዱስ ገብርኤል አንተ ሶስቱን ሕፃናቶች ከእሳት ለመባል እንዳዳንካቸው እኔ ልጆቼንም አንተ ማርልኝ ምሕረት ላክልኝ ብዬ ተንበርክኬ ለቅዱስ ገብርኤል ነገርኩት፣ አለቀስኩት። ቅዱስ ገብርኤልም አላሳፈረኝም። ልጆቼ በቃ በሶስተኛ ቀን ድኖልኝ እንደ ቀድሞ ጨዋታቸው ተመልሰው ቅዱስ ገብርኤል ይሄንን አድርጎልኛል። ብቻ ብዙ ምስክር አለኝ፣ ሌላ ጊዜ መጣበታለሁ እና ይሄንን ምስክር አቅርብልኝ መምህር ከቅርታ ጋር እና እግዚአብሔር ይስጥልን፣ ፈጣሪ ያክብርልን። በአነጋገሬ ትንሽ ሁለተኛ ቋንቋዬ ነው አማርኛ፣ ለዛ ነው እና ምስክርም አቅርቤ አላቅም፣ አዲስም ነኝ። ስለዚህ የአፍ ወለምታ የቃል አነጋገር ስህተት ካለ ይቅርታ አድርጉልኝ ቤተሰቦቼ፣ እህቶቼ፣ ወንድሞቼ ይቅርታ ጠይቃለሁ። መምህር ሲመች ከተመቸ ይሄንን ምስክርነት እንድታቀርብልን በትህትና ጠይቀሃለሁ። ቃለ ሕይወት ያሰማልን፣ መንግስተ ሰማያትን ያወርስልን፣ ለረጅም ዕድሜ ጤና ይስጥልን፣ ከነ ቤተሰብ ፈጣሪ ይጠብቅልን። እና ደግሞ ቤተሰቦቼ እኔ ብዙም ሶሻል ሚዲያ ተጠቃሚ አይደለሁም፣ ግን አዳምጬ ሊወጣ ስል ኢሞዬ ላይ ስቶሪ ላይ አስቀምጣለሁ። ቢያንስ እንደዛ ስናደርግ አንድ ነፍስ ልናድን እንችላለን። ስለዚህ ሶሻል ሚዲያ ደግሞ ተጠቃሚ ሆናችሁ ደግሞ በየሶሻል ሚዲያ ሼር ብታደርጉ እንደኛ በስደት የተጨነቀች ነፍስ ትኖራለች። ስለዚህ በእናንተ ምክንያት ብትጨነቅ ነፍስ ፈውስ ልታገኝ ስለምትችል በተቻላችሁት መጠን ሼር አድርጉ እላለሁ። ካጠፋውኝ ይቅርታ አድርጉልኝ። መልካም ቆይታ። እግዚአብሔር ይስጥልን ያድርግልን። አምላካችን ልዑል እግዚአብሔር ሀገራችን ኢትዮጵያ ሰላም ያድርግልን። በጣም ይቅርታ ብዙም ነገር አላውቅም፣ አዲስ ነኝና ለሁሉም ነገር አመሰግናለሁ። ብርሃነ ስላሴ እግዚአብሔር አምላክ ፍጻሜውን ያሳምርልን መምህራችን። እግዚአብሔር ቢረዳኝ ከዚህ በመቀጠል ደግሞ ድርሳነ ጽዮንን አነባለሁ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በአካዕ በቤቃ በክስብኤል ስም እንጀምራለን። ይኸውም በጽርሐ አርያም የተጻፈ ህቡ ምስጢር ነው። አኳኋኑ በሰውና በመላእክት ሕሊና ተመርምሮ የማይታወቅ በመናፍቃን መዶሻ የማይወቀር በጠብ ጊዜ የማይቸነፍ የተዘረጋ መጋረጃውና ዙፋኑ የእሳት የሚሆን ዙሪያው በመብረቅ የተከበበ ፈረሶቹ 4 የሆኑ ምስጋናው በትጉሃን መላእክት አፍ የተመላ ብዙ የሚሆን ዓለማት ሳይፈጠሩ ሰማያዊ ሳይከናወን ያለ ለይኩን ብሎ መላእክት በአፍ እስትንፋስ የፈጠረ በአርአያውና በአምሳያው ከአራቱ ባህሪያት አዳምን የፈጠረ ጽኑ የሆነ ቀኝ እጅ ሰውን በመፍጠር ጊዜ ዓለማትን አዝማናትን እስከ መጨረሻው ያከናወነ በመናገር የማያልቅ የእሱ ጥበብ ብዙ የሚሆን አንድ አምላክ አንድ ጌታ ለሆነ ሁሉ ከአንድ ከእሱ ምንጭነት ለተገኘ በእውነት ያለ ሐሰት ድዳ ለባንደ ሎህ በሆነ ልሳንን በፍጥረት ሁሉ ላይ አፍ ምስጋናን ይገባዋል። ዛሬም ዘወትርም ለዘላለሙ ይደረግልን በእውነት ያለ ሐሰት። ብርሃን ያለበት የወርቅ መቅረዝ የታመነች የሕግ ታቦት ንጽሕት ብርህት የምትሆን ሰማያዊት ጽዮን እመቤታችን በዓሏን ለማክበር እየጮሁ እያደነቅኩ አመሰግንሃለሁ። ምድራውያን ጻድቃን ሰማያውያን መላእክት የሚያመሰግኗት ከእግዚአብሔር ብቻ በቀር በክብር በገናንነት በደም ግባትና በማማር የሚተካከላት እንደ እርሷ ሌላ እግረ ሕሊና በአደባባይ የተመላለሰ ጊዜ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ እያልኩ አነባለሁ እተረጎማለሁ በማለት ደስ አለኝ። ዳግመኛም ጽዮን ከጥንት ነበረች፣ ነብይ በአርያም የምስጋናው ማደሪያ ለዘላለም ሰራ እንዳለ በኢየሩሳሌም ምድር እመቤታችን ከዓለም በፊት በሕሊና
አምላክ ነበረች። ይህችውም ደግሞ የቅዱሳን ማደሪያ የምትሆን ሰማያዊ ጽዮን ናት። ከወገኖቿ ጋር ለዘላለም ነግሳ የምትኖር የእግዚአብሔር አብ ልጅ ብርሃን ያበራላት በገናናው ንጉሥ የእግዚአብሔር ማደሪያ ደብረ ጽዮን መስእ በኩል ባለ የፀሐይ መውጫ አለች ብሏልና የተካፈሉ ጻድቃን ሰማዕታት መምጣቷን ተስፋ የሚያደርጉ ከመሆኑ አስቀድሞ ሳይሆን ሁሉን የሚያውቅ እግዚአብሔር ማደሪያው ትሆን ዘንድ ጽዮንን መርጦ ፈጠራት። መረጫት ወድጃታለሁና ከእርሷ አድራለሁ አለ። ጌታችን እግዚአብሔር አውቆ መጀመሪያ ጽዮንን እንደፈጠራት በእውነት መረጣት። ኑሯ ከሚወጣበት ከጽኑ ባርነት ሕዝቡን ነፃ ባወጣቸው ጊዜ ባሪያውና ነቢይ የሚሆን ሙሴ ወደ ደብረ ሲና በወጣ ጊዜ ከዚሁ ቁም አለው። ወደ ተራራው ራስ ከአንተ ጋራ የወጣና ወደ ተራራው ራስ ያለ አንተ የወጣ የለም። የምትረግጣት ደብረ ሲና ክብርት ናትና ጫማህን አውልቅ አለው። ይህን የሚመስለውን ተናግሮ በፈጸመ ጊዜ ትእዛዛት የተጻፈበት ጽላት በእጁ ሰጠው። በግራና በቀኝ በሁለት ጎኖቹ የተጻፉ 10ቱ ቃላት ያሉበት ጽሕፈታቸው በእግዚአብሔር እጅ የተጻፉ ናቸው። በሰሌዳውም የእግዚአብሔር ስም የተጻፈበት ነው። ትርጓሜውም ወልደ እግዚአብሔር ማለት ነው። እግዚአብሔር ለሙሴ ኪዳን ያለበት ጽላት ሰጠው። በዚህም ነገር ከእስራኤል ሁሉ ጋር ቃል ኪዳኔን አጸናለሁ አለ። ይህንን ለሙሴ በነገረው ጊዜ ቃል ኪዳን ያላት የሕግ ታቦት በምትሆን በማርያም ማኅፀን ጌታችን ሰው እንደሚሆን አውቆ እስራኤላውያን የተባሉ ምእመናንም ይድኑባት ዘንድ ሙሴ በእግዚአብሔር ፊት ቆሞ ሳለ በመለኮት ጣቶች በእሳት ቀለም የተጻፉ ቃሎች ያሉበትን ጽላት በእጁ ተቀበለ። ጽሕፈቱም እንዲህ ያለ ነበረ። በሄኖክ ፊደላትና በዕብራይስጥ ቋንቋ አእምሮ የተጻፉ ቃሉና ነገሩ ፊደሉ እንዲህ ነው። አንድ ቃል ከሚወድቅ ሰማይና ምድር ቢያልፍ የሚቀለው አቀራረጹ አሰራረዙ እንዴት እንደምትሆን 10ቱ ቃላት ናቸው። ዳግመኛም እግዚአብሔር ለሙሴ አለው፣ ከነገደ ዳን የሚወለድ የነ አስመካ ልጅ ኤልያብንና የኦር ልጅ የሚሆን የዘውፊ ልጅ ባሲልኤልን ጥበብን መላኋቸው። ፍጹም አእምሮና መንፈስ ቅዱስ የሚወደውን ጥበብ ሰጠኋቸው። የደብተራ ስራዋን ሁሉ ይሰሩ ዘንድ አቀራረጹ አንድ የሚሆን የጽላቷም ስራ በደብተራ ኦሪት ውስጥ የሚኖር መብራት ያለበት መቅረጽ ነው። ሙሴ ታዞ ያንን ጽላት ይዞ ከደብረ ሲና ወረደ። ወደ ሕዝቡም ተመልሶ የእግዚአብሔር ትእዛዝ ነገራቸው። እነዚህ ሁለቱን ብልሆች የደብተራ ኦሪቱ ስርዓት ያደርጉ ዘንድ አዘዛቸው። በሰው ልቦና ታስቦ የማይገኝ ስራ ሰሯት። የ10ሩ አደባባይ ደረጃ እያንዳንዱ ከላይ ወደ ታች ክንድ የሚሆን ስፋቱ 4 ክንድ የሚሆን መጋረጃ አደረጉ። የደብተራ ኦሪትን መጋረጃ ከዕንቁ ወገን ከፍታ ቀን ገምጃ አደረጉ። ስዕለ ኪሩቤልን ያለበትን አዕማድ አቆሙ። የእግዚአብሔር የምስጋና ማደሪያ ታቦት በበላይዋ የምትቀመጥበት መንበር ሰሩ። በመንበሩ ዳርቻ በሁለቱ ኪሩቤል አምሳል ቀርጸው አቆሙ። አንዱም ኪሩቤል ከመንበር እግር ስር ነውና ጽላትን በክንፋቸው ይጋርዳሉ። 15ቱ ከወርቅ አይነት የቀረጸ ሽልማት፣ 7ቱ ግን ለደብተራ ኦሪት ስራ ያመጡት ወርቅ ንጹህ ነው። ቁጥሩ በእውነተኛ አዋቂ ሚዛን የተመዘነ ሲሆን በወርቅና በብር በተሰራ አዕማድ አቁመው ደብተራ ኦሪትን ለብጠው ሽልማቷ የደብተራ ኦሪት ስራ እንዲህ አምሮ ተፈጸመ። ስራዋን በእያንዳንዱ እናገር ዘንድ ትርጓሜዋ አቃተኝ። ቅዱስ ጳውሎስ በወገኑ ለመናገር አይቻልም እንዳለ ከዚህ በኋላ እግዚአብሔር ሙሴን ተናገረው። በመጀመሪያው ሰረቀ ወርሃ ደብተራ ኦሪትን ተከላት አለው። ታቦቴንም ኪሩቤልን የሚጋርዷት መንበረ ካለችበት ውስጥ አኖራት አለው። 10ቱ ቃላት የተጻፉበትን የሕግ ጽላትን መንበር ውስጥ አኖሯት። ለምስጋናም በዚህ እታወቃለሁ። ጌታ እንዳዘዘው አድርጎ ከደብተራ ኦሪት ውስጥ አኖራት። ጽላቱንም ከመንበረ ውስጥ ከወርቅ ህብር በተሰራ መጋረጃ ጋረዳት። እግዚአብሔር እንዳዘዘው ደብተራ ኦሪትም የእግዚአብሔርን ምስጋና ተመላች። ለሁል ቀን ደግሞ ይብርሃን
አምድ ደመና ደግሞ በበላዋ አለ። በሌሊት በእስራኤል ሁሉ ፊት ይበራ ነበረ። ከሰማያውያን ከምድራውያን የሚመስላት ደግሞ የለ። ንጽሕት ታቦት የተባለች እመቤታችን ማርያም ናት። ጽላትም የተባለ በማኅፀኗ አድሮ ሰው የሆነ ቃል እግዚአብሔር ወልድ ነውና ሙሴ በሞት እስኪያልፍ ድረስ በማይናገር በማይመረመር ምስጋና እየተመሰገነች የሕግ ታቦት ጽዮን እንደዚህ ኖረች። ከሁሉ በኋላ እስራኤል ከግብጽ ወጥተው ደግሞ ኢያሪኮን በተሻገሩ ጊዜ ሌዋውያን ካህናት ታቦተ ጽዮንን ተሸክመው ከዮርዳኖስ ውስጥ ገብተው በባህር መካከል ቆመው ባሕርም እስራኤልን በመላ እንዲሻገሩ ድረስ እንደ ግድግዳ ቆመ እንጂ መውረድ ደግሞ አልቻለም። ውሃውም እስከ ላይ ሞልቶ ነበረ። ካህናት ታቦተ ጽዮንን ተሸክመው እንደተሸለሙ በደረቅ ደግሞ ምድር ቆሙ። ከዚያን በኋላ የካህናት እግራቸው ደግሞ ከቆመበት ከ12ቱ ነገደ እስራኤል ቁጥር 12ቱ ድንጋዮች ያዙ። ሕዝቡ ከተሻገሩ በኋላ ታቦተ ጽዮንን የተሸከሙት ካህናት ወጡ። ዮርዳኖስን እንደ ቀድሞ እስከ አፋፍ ድረስ ሙሉ ሆነው ይህንን ያደርግላቸውም ሰማያዊ ጽዮን ናት። ይህንም ቀዳማይ ወርሃ በተባለው በስብራዮስ ወርሃ መጋቢት 10 ቀን ነው። የእስራኤል ልጆች ሁሉ ታላቅ ምስጋናን አመሰገኑ። እመቤታችን ጽዮን አመሰገኗት። በታላቅ ድንፋታ በሁሉ ከእስራኤል ሕዝብና ከካህናት ጋር የእግዚአብሔር የሕግ ታቦት ኢያሪኮን ዞረች። ያን ጊዜም ቅጽሯ ደግሞ ተናደ። አገሪቱንም ደግሞ በእሳት አቃጠሏት። ለቤተ እግዚአብሔርን የሚሆን ደግሞ ከወርቅና ከብር ዕቃ ደግሞ በቀር በመሰዋ ደግሞ የቀረ የለም። የኢያሪኮን ሰዎችና እንስሳዎችን ደግሞ እስክታጠፋቸው ድረስ ደግሞ ታላላቅ ኃይሎች ደግሞ አደረገች። በጋዛም ሰዎች ላይ ደግሞ እመቤታችን ጽዮን ማርያም ኃይልን አደረገች። እንደ 1,000 የሚሆኑ ሰዎችን ሴቶችና ወንዶችን ሁሉን አስገድላ አሳመነች። እነሆ ሁሉን ደግሞ የጋይ ሰዎች ናቸው። አገራቸው ደግሞ በእሳት አቃጠለች፣ አመድም አደረገች። እስከ ዛሬ ድረስ ከነሱ ውስጥ ደግሞ የሚኖሩ ሰው ደግሞ እንዳይገኝ ያደረገች። የጋይን ንጉስ በዝግባ ደግሞ እንጨት ላይ ደግሞ እንዲሰቀል ደግሞ አደረገች። የእግዚአብሔር ኃይል ደግሞ ከእነርሷ ጋር ይሄዳልና መላእክትም መንገዷን ደግሞ ይጠርጋሉ። ክፉዎችና ደግሞ ብዙዎች ነገስታት እያጠፉት ብዙ ዘመኖችን እንዲሁ ደግሞ ኖረች። የፈጣሪዋ ስም የማይጠራባቸው ደግሞ አገሮችን ታጠፋቸዋለች። አሁንም ወንድሞቼ አባቶቼ ወይ ደግሞ ለበዓሏ ምስጋና አቀርባችሁ ጽዮንን ከበቧት። እሷ ግን ደግሞ በምስጋና ያጌጠች ናት። የትጉሃን ደግሞ መላእክት ከቅዱሳን ሁሉ መንግስተ ሰማያት ከፍ ብላ ትገኛለች። የፈጣሪያችንን የአማኑኤል ሀገር የምትሆን እናታችን ጽዮን ናት። የሮብዓምን አባት የሶሎሞንን የወርቅ ዙፋን ደግሞ የምትመስል የሊባኖስ ሙሽራ ከባርነት ነፃ የሚያወጣት ስልጣን በነገሰ ጊዜ 12 የወርቅ አንበሶችን የተቀረጹባት ደግሞ ከብርሃን ደግሞ አባት እግዚአብሔር ዘንድ የተሰጣት ክብር ጸጋ ምን ያህላል! በባህሪ ደግሞ መንግስት አንድ የሚሆን በእግዚአብሔር አብ ሕሊና በወልድ ዋህድ ፈቃድ በመንፈስ ቅዱስ ጰራቅሊጦስ ሀብት ዓለማት ደግሞ ሳይፈጠሩ የነበረች የሕጋችን ታቦት እመቤታችን ጽዮን ናት። ለእሱ ማደሪያ ትሆን ዘንድ ለዘላለም ማደሪያ እንድትሆነው ደግሞ ከእርሷ ለመርጫት አለውና ብሎ ደግሞ እግዚአብሔር ተናገረ። ጽዮንን ለመመረጡ መጽሐፍ እንዳለ በእውነት ጽዮንን መረጣት፣ ወደዳት፣ ማደሪያውን በአርያውም ሰራ። ዘወትርም ከመላእክቶች ጋር ይጎበኛታል። በመዓልትም በሌሊትም በሮቹ አይዘጉም። በውስጧም የሚኖሩበትን አይራቡም፣ አይጠሙም፣ አያዝኑም፣ አያለቅሱም። ያለ ደስታና ያለ ተድላ በቀር ውስጧ ሐዘን የለም። ብርድና ዋይ፣ ቀንና ሌሊት፣ ፀሐይና ጨረቃ በውስጧ የሚያበራ የለም። የሰማይ በታች በውስጧ ምንም አትሻም። በተባለ ደግሞ በጌታችን ደም ልብሳቸውን ደግሞ ካነጹ በገድላቸው ጽናት ከተወደዱ ደግሞ ከቅዱሳን በቀር እለዚህ የሰኔል ደግሞ ዝንጣፌ የያዙ ናቸው። የእግዚአብሔር ባሪያ ሙሴ እንዳመሰገነው ያለ ምስጋና በበጉ ማህሌት ደግሞ በአደባባይ መንገዷ ላይ ቆሞ ደግሞ ከዓለማት ሁሉ ጽዮንን ላከበረ ዓለም ሳይፈጠር ዓለምን ደግሞ አሳልፎ ለሚኖር የምስጋናን ማደሪያ ለሆነች ምስጋና ይገባል። እሱ ከሁሉ አብልጦ ላከበራት
ለጽዮን ምስጋና ይገባል። ሁሉም ደግሞ ጽዮንን ይሰለማታል። ኪሩቤል፣ ሱራፌል፣ መኳንንትን፣ መናብርት፣ ስልጣናትን፣ ኃይላትን፣ አጋስትና መላእክትን፣ ሰራዊት መላእክትና የሊቃነ መላእክት ያመሰግኗታል ዘንድ በመተመሳቀሉ ደግሞ መድረኮች ይሰግዱላታል። እርሱ ጌታም ከኃይላት ጋር ደግሞ ይጎበኛታል። ለዘላለም በማይጠፋ ደግሞ ብርሃን መለኮቱ ያበራላታል። ከሽቶዎች ሁሉ ደግሞ ይልቅ ይበልጥ የሚሸት መዓዛና ብዙ ፍሬ ባለባት አትክልት ቦታ ደግሞ የምትመለበት ጊዜ አለ። ተላ ደስታ ባለበት ሀገር የምትመሰልበት ጊዜ አለ። የንጉሥ አዳራሽ የምትመሰልበት ጊዜ አለ። በውስጧ ላሉት 10ቱ ቃላት ጋራ በታቦትና በጽላት የምትመሰልበት ጊዜ አለ። ይቺውም ደጋጎች ቅዱሳን ሁሉ ሊያዩዋት ደግሞ የሚወዱ በውስጧም ቆመው በምስጋናዋ ምስጋናን የሚያቀርቡ ከዚህም ዓለም ተለይቶ በሄደ ጊዜ የተቀበለችው ደግሞ ደጇን ደግሞ ይሳለም ዘንድ እናት ደግሞ የሆነች ሰው ንዑድ ክቡር ለዘላለም ሊያመሰግኑ ደግሞ በገነት በመንግስተ ሰማያት የሚኖሩ ንዑዳን ክቡራን ናቸው። እንደ አለ ደግሞ አብይ ብርሃን እናታቸው የጽዮንን ደግሞ ከዋክብት በእውነት እግዚአብሔር ያመሰግኗታል። ድንቅ ተአምራትን ያደረገች የጽዮን ዜና ቆይቷልና ወደ ነበረ ደግሞ ነገር እንመለስ። የእስራኤል ልጆች ከግብጽ ከወጡ ጀምሮ ከ400 ዓመት በሆነ ጊዜ ኤሊ ደግሞ ባረጀ ጊዜ ደግሞ በሳሙኤል የትንቢት ዘመን ካህናቶች የሆኑ እሊህ ልጆቹም ክፉዎች ሆኑ ደግሞ በእግዚአብሔር ፊት ክፉ በመስራት ኖሩ። እግዚአብሔር እስራኤልን ተቆጥቶ ደግሞ በኢሎፍላውያን እጅ አሳልፈው ሰጣቸው። በጦርነት ጊዜ ደግሞ 4000 ደግሞ ወንዶችን በበረሃ ደግሞ ሞቱ። የተረፉት እስራኤል ሸሽተው ደግሞ ወደ ሀገራቸው ተመለሱ። እግዚአብሔር ሰላምን ደግሞ በኢሎፍላውያን እጅ ጣለ ብለው ደግሞ እርስ በርሳቸው ተነጋገሩ። ይህ የተደረገ ስለ ኤሊ ኃጥ እንደመሆኑ አላወቁም ነበረ። ልጆቹም ደግሞ ያለቁ ስለ ክፉ ስራቸው ነው። ኪሩቤልም የተቀረጸባት የፈጣሪያችንን ታቦት ከእነሱ ጋር ይዘዋት ወደ ሰልፍ ወጡ። የኤሊ ልጆች ሁለቱ ካህናት አፍኒንና ፊንሐስ ኤሎፌላውያን ደግሞ ይዋጉ ዘንድ ሄዱ። ታቦተ ጽዮን ወደ እነርሱ በደረሰች ጊዜ ከሰፈር ያሉት አወኩ። ኤሎፌላውያን ወቅታውንም ደግሞ በሰሙ ጊዜ ያጠፉን ዘንድ እስራኤልን ከአምላካቸው ጋር ወደኛ ደግሞ መጥተዋል፣ ወዮልን አሉ። የብዙ መቅሰፍት ደግሞ ግብጽን ካጠፏት ከእነዚህ ሰዎች ማን ያድነናል? ወዮልን ወየት አለብን አሉ። የእግዚአብሔር ኃይል ግን ደግሞ ከኤሎፌላውያን ጋር ሆነ። በታቦተ ጽዮን ላይ ደግሞ ክፉ ስላደረጉና የፈጣሪያቸውን ደግሞ መስዋዕት ስላረከሱ ደግሞ ካህናት በሆኑ ደግሞ የኤሊ ልጆች ደግሞ ኃጥ እስራኤል ይወጓቸው ዘንድ ከዚህም በኋላ እስራኤል ከኤሎፌላውያን ጋር ጦርነት አደረጉ። እስራኤላውያን በኤሎፌላውያን እጅ ተገደሉ። ከዚህም ቀን የሞቱት 30,000 ወንዶች ሆኑ። አፍኒንና ፊንሐስም ደግሞ ሞቱ። ታቦተ ጽዮንን ደግሞ ኤሎፌላውያን ማርከው ደግሞ ወሰዷት። ከሞት ደግሞ የተረፈ አንድ ሰው ኤሊ ደግሞ ወዳለበት ሮጦ ደግሞ ገብቶ እስራኤል እንደተማረኩ ልጆቹም እንደሞቱ ታቦተ ጽዮን ኤሎፌላውያን እንደወሰዷት ነገረ። ካህን ኤሊም ደግሞ ታቦተ ጽዮን ደግሞ እንደተማረከችና የሆነውን ነገር ሰምቶ ከተቀመጠበት ወንበር ወደ ኋላ ወድቆ ሞተ። የአምላካችን ቁጣ ደግሞ በላይ ወድቆበታልና ከዚህ በኋላ ደግሞ አምላካችን ዳጎን ደግሞ ከሁሉ ይበልጣል እያሉ ጽዮንን ከዳጎን ቤት አግብተው ደግሞ ዳጎንን በላይዋ ደርበው አስቀመጧት። ወንድሞች ሁሉ ይልቅ ልቤ ደግሞ ትሁት አንደበቴ ደግሞ ድዳ ኃይሌ ልምሾ የሆነ እንዲህ ስሙን እንገራችሁ። በእስራኤልና በኤሎፌሊ ላይ ደግሞ ጽዮን ያደረገችው ብዙ ኃይልና ብዙ ተአምር ድንቅ ነገር ካህናት የእግዚአብሔር ሕግ ባፈረሱ ጊዜ እስራኤልን በጦርነት አሳለቀቻቸው። ዳግመኛም ከዳጎን ቤት ደግሞ ባገቧት ጊዜ ያዛጦን ሰዎች ወደዚያ በሄዱ ጊዜ ደግሞ ዳጎንን ታቦተ ጽዮን ፊት ደግሞ ወድቆ አገኙት። ፈጥነው ደግሞ አንስተው ከበው በክብር አቆሙት። እግዚአብሔር ስለ ጽዮን በላያቸው ተቆጥታ በዙሪያቸው ያሉትን ደግሞ የአዛጦንን ሰዎችና አውራጃቸውን በታላቅ መቅሰፍት ቀሰፈቻቸው። ከዚህ በኋላ ወደ ቤተ ዳጎን ማለዳ በሄዱ ጊዜ በነገስታት በጽዮን በእግሯ በታች ደግሞ በፊቱ ወድቆ አገኙ። በራሱም ደግሞ ቆርጦ 2 እጁና መሃል እጁ ደግሞ ተቆራርጠው ከመድረክ ደግሞ ወድቀው ደቀው ደግሞ አገኙት። ስለዚህም ድንቅ ነገር የሆነ ተአምር በዳጎን ሹማምንት ካህናት ላይ ደግሞ ብዙ ሁከትና ልቅሶ ሆነ። ስለተደረገውም ድንቅ ተአምር
ለዳጎን ካህናት ብዙ ሁከትና ሽብር ሆነ። 15ቱ እንደ አስለመዱ ደግሞ መስዋዕት ሊሰዉ ደግሞ አልገቡም። መጨነቅና ደግሞ ጩኸት ሆነ። ደግሞ በአዛጦን ሰዎች ላይ ደግሞ የእግዚአብሔር ስልጣኑ ደግሞ ጸናች። በመርከብ ደግሞ ተጭኖ ደግሞ ሀገራቸውን ደግሞ በሚያጠፋ የአይጥ መንጋ ታዘዘ። በዚያች ሀገር ውስጥ ደግሞ ታላቅ መቅሰፍት ታዘዘ። እንዲህ እያሉ ጮሁ፣ የእስራኤል አምላክ የእግዚአብሔር የሕግ ታቦት በእኛ ዘንድ ደግሞ አትቀመጥ፣ ከመቅሰፍቱ በእኛና በአምላካችን በዳጎን ላይ ጸንቷልና። ከዚህ በኋላ ልከው ደግሞ የኢሎፌላውያን ሹማምንት በእነሱ ዘንድ ሰብስበው ጽዮንን እንደምን እናደርጋት አሏቸው። ብልሆች የሚሆኑ የቢታንያዊን ሰዎች የእግዚአብሔር ታቦት ከእኛ ትወጣ አሉ። ታቦተ ጽዮንን ደግሞ አወጧት። ታቦተ ጽዮንን ከሀገራቸው ካስወጧት በኋላ እጅግ ታላቅ ሁከት ሆነ። የዚችን ሀገር ሰዎች ሴቶችና ወንዶች ታላላቅና ታናናሹ ቀሰፏቸው። ቢታውያን ደግሞ ሰዎች ከተቀሰፉት ሰዎች ዘንድ ምልክት አደረጉላት። የእስራኤል አምላክ ታቦት አስቀሎና ወደ ተባለ ሀገር ሰደዷት። ወደ አስቀሎና ባገቧት ጊዜ በምን ስራ በምን ነገር ከእንስሶቻችን ሁሉና ከልጆቻችን ጋራ ከሚስቶቻችን ከወገኖቻችን ጋራ ታሳገድሉን ዘንድ የእስራኤል አምላክን ታቦት ወደኛ ለምን አመጣችኋት አሉ። ከዚህ በኋላ ደግሞ ልከው የኢሎፌላውያን መኳንንት መሳፍንት ሰበሰቧቸው። በቦታዋ ትኖር ዘንድ ጽዮንን ወደ ቦታዋ ላኳት አሏቸው። ከዚህ በኋላ የጽዮን ሕዝብ ላይ ደግሞ ትነግስ ዘንድ ወደ ሕዝቧ መለሷት። በመሬር ሞት እንዳትገድለን አሏቸው፣ በሀገር ታላቅ መቅሰፍትን ሆኗልና። ታቦተ ጽዮን ወደ ሀገራቸው በገባች ጊዜ በጣም ከፍ ያለ መቅሰፍት ሆኗልና ደህነኞችም ደግሞ ሙታዎችንም ተጎዱ። የሀገር ሰዎችም ደግሞ እስከ ሰማይ ወጣ፣ ወደ ዱርም ወደ ገደል አወጧት። በዚያም ዱር ብቻዋን ደግሞ 6 ወር ተቀመጠች። የኋለኛይቱ ደግሞ መቅሰፍት ከፊተኛይቱ የምትከፋ ሆነች። የአምላካችን የእግዚአብሔር ታቦት ወደ በረሃ ደግሞ በተሰደደ ጊዜ እስራኤል ስለማውጣት ምድረ ግብጽ ደግሞ ተስቦ ዛጎል ልብስ ደግሞ ቀንዳማ ትል ደግሞ እንዳወጣች ደግሞ ምድራቸው ደግሞ ስለ ጽዮን አይጦች አፈራች። በዚያን ጊዜ የአስቀሎና ሰዎች የኢሎፌሊ ሰዎች መድኃኒት ቀማሚዎችን፣ ሟርተኞችን፣ ስራይን አድራጊዎችን ጠሯቸው። የእስራኤል አምላክ ታቦት ምን እናደርጋት አሏቸው። ስለ እሷ የምናደርገው እስኪ ምከሩን አስረዱን አሏቸው። ወደ ሀገሯ ትሄድ ዘንድ በምን ስራ ደግሞ እንስደዳት አሉ። መድኃኒቶችም ስለ ዳጎን ቀንተው አስረዷቸው። ጽዮን ወደ ሕዝቧ ወደ ሀገሯ ትመለሳሏቸው። ነገር ግን ወደ ሀገር መስደዳችን ከብዙ እጅ መንሻ ጋር ይሁን እንጂ ባዷን አይደለም። ሰዎችም ሟርተኞችን ወይም ምን እጅ መንሻ ደግሞ ምን ገንዘብ እናስከትልላት እንደምን ያለ እናደርጋሉ። እኛስ በእጅ መንሻ ደግሞ የምንሰጣት አጣን ብለው ስለ ገንዘብ ምንም አናዝንም አሉ። ሐዘንስ ደግሞ ስለ እሷ ከእሷ ዘንድ ደግሞ ስለመጣብን ብዙ መከራ አዝነናል አሉ። መሰሪያውንም ደግሞ ስለያዟችኋትና ስለማረኳችኋት የእጅ መንሻዋን ደግሞ መጎናጸፊያዋን ሰጧት። ይቅር ትላቸው ዘንድ ባዶዋን ደግሞ አትሸኟት አሏቸው። እጅ መንሻዋን እንደዚሁ በ5ቱ ኤሎፌላውያን መሳፍንት ቁጥር ይሁን። አይጦችን ልካ ደግሞ ምድራቸውን ደግሞ እንደ አጠፋች በእሷም ላይ የወርቅ አይጦችን ደግሞ ስጧት። የእስራኤልን ደግሞ አምላክ አመስግኑት። የቁጣውን እጅ ደግሞ ከበላያችሁና ደግሞ ከአማልክቶቻችሁ እንዲያስወግዳሉ። ሰዎችም ሰምተው የጽዮንን መሰደድ አልወደዱም። ዳግመኛም ልባችሁን ደግሞ ለምን ታጸናላችሁ አሏቸው። ስለ እስራኤል መሰደድ ደግሞ የግብጽ ሰዎች ልባቸው እንደ ደነደነ የቁጣም እጅ ደግሞ በበላያቸው በጸና ጊዜ ፈርዖን ሰደዳቸው። ወጡም እናንተም ደግሞ አዲሶች ደግሞ ሰረገሎች ሰርታችሁ ጽዮንን ስደዷት። መጀመሪያ የወለዱ ጊደሮች አምጡ፣ ልጆቻቸው ደግሞ ግን ደግሞ ከቤት ይቅሩ። ከእነዚህ ደግሞ ሰረገላዎች በጊደሮች ላይ ደግሞ አኑሯቸው። ታቦቷን ደግሞ በሰረገላ ላይ ደግሞ አኑሯት። ያንንም የወርቅ ዕቃ ደግሞ ሁሉ ከወደ ኋላው ደግሞ አስከትሎ በጎኗም ደግሞ መከታ ደግሞ አደረገላት። ወደ ሀገሯም ተመለስ ዘንድ ሸኟት አሉ። ከዚህ በኋላ ደግሞ እንዳዘዟቸው ደግሞ አደረጉ። መጀመሪያ የወለዱ ደግሞ ሁለቱን ደግሞ ጊደሮችን አመጡ። በጊደሮችም ቤቱን ደግሞ ዘግተው ሰረገላውን ደግሞ ለጽዮን አመጡላት። በጊደሮች ላይ ደግሞ ሰረገሎችን አኖሯቸው። 10ቱ ቃላትን በውስጧ ደግሞ ያለባትን ደግሞ የሕግ ታቦተ ጽዮንን ደግሞ በበላዋ አስቀመጧት። በርግቦችና ደግሞ በአይጦች ህብር የተሰራ ደግሞ ወርቅ ከወደ ኋላው ደግሞ አስከተሉ። ሰረገላ የሚስቡ ጊደሮችን ግራ ቀኝ ደግሞ ሳይሉ ደግሞ መንገዳቸውን አቀኑ። 5ቱ የኤሎፌሊ አለቆችም ደግሞ ተከተሏት። አንዱ
የአዛጦን፣ ሁለተኛ የጌታ፣ ሶስተኛ የአቃሮ፣ አራተኛው ደግሞ የጋ ሰዎች ናቸው። በአገሮቻቸው ሁሉ ደግሞ ቁጥር 5 የወርቅ አይጦች አመጡ። ሳሚስ እስከሚባል ደግሞ ሀገር ሄዱ። ያን ጊዜ ደግሞ የመከር ደግሞ ወራት ነበረ። የሳሚስ ሰዎች ግን ደግሞ ስንዴ ያጭዱ ነበረ። ታቦተ ጽዮንን ደግሞ ባዩት ጊዜ ደግሞ ፈጽሞ ደግሞ ደስ አላቸው። ተቀብለውም ደግሞ ከሰረገላዋ ጋራ ከእርሻ መካከል አኖሯት። የተቀበሏት ደግሞ ሳሚስ ቤት ደግሞ ሰዎችም ጊደሮችን ደግሞ መስዋዕት ደግሞ አድርገው ደግሞ በዚያ ስፍራ ደግሞ ለእግዚአብሔር ያን ጊዜ አቀረቡ። ያን ጊዜ ታላቅ ምስጋና ሆነ። በዚያም ደግሞ ካህናት የእስራኤል ደግሞ ሕግ አምላክ የሕግ ታቦተ ጽዮንን ተቀበሏት። በላዩም ደግሞ የሚያምር ጌጥ አደረጉላት። ደግሞ የወርቅ እጅ ደግሞ መንሻ አገቡላት። አምስቱ መሳፍንትን ይህን ደግሞ አይተው ጽዮንን ተውናት ደግሞ አመለጥናት እያሉ ከሰራዊቶቻቸው ጋራ ወደ ሀገራቸው ወደ አስቀሎን ደግሞ ተመለሱ። ያን ጊዜ የኢኮኒዮን ልጅ ከሳሚስ ሰዎች ጋራ ጽዮንን ባዩት ጊዜ ደግሞ አልተቀበሏትም። ከነሱም 5000 ከሰባ ወንዶች ገደለች። ከሞት ደግሞ የቀሩትም ሰዎች እግዚአብሔር ሆይ ደግሞ ስለ ጽዮን ተቀበለን እያሉ ደግሞ አለቀሱ። በየትኛውም ደግሞ ቦታ እናኖራታለን ተባባሉ። በቀረያታርም ደግሞ ወደሚኖሩ ደግሞ ሰዎች ኢሎፌላውያን ጽዮንን ደግሞ መልሰዋታል ብለው ደግሞ መልእክተኞች ላኩ። ኑ ወደ እናንተ ደግሞ ተቀበሏት አሏቸው። ይህንን ሰምተው ደስ ብሏቸው ደግሞ ወጥተው ደግሞ ተቀብለዋታል። በተራራው ላይ ደግሞ ወደ አሚናዳብ ቤት ደግሞ ወሰዷት። ያን ጊዜ ደግሞ ካህኑ ያገለግላት ዘንድ ጽዮንን ደግሞ አክብረው ደግሞ አመሰግነው ለአልዓዛር ሰጡት። 20 ዓመት እስኪሆን ድረስ ደግሞ እንደዚህ ተቀመጠች። ደግሞ ከዚህ በኋላ ደግሞ ኢሎፌሊን ሰው ደግሞ ጎልያድን ደግሞ በገደለ ጊዜ ደግሞ በዳዊት መንግስት ዳዊት ሁሉ የእስራኤል ጎበዛዝት ደግሞ 7000 ሰዎችን ወሰደ። በእሷ አድሮ ጌታ ደግሞ ኃይል ያደረገበት የእግዚአብሔር የሕጉ ታቦት ጽዮን ካለችበት ከአሚናዳብ ቤት ደግሞ ወደ እርሱ ደግሞ ያመጧት ዘንድ ተነስቶ ሄደ። ኪሩብ ደግሞ በክንፍ ደግሞ ጋረደ ደግሞ ታቦተ ጽዮን ከዚያ ደግሞ አንስተው ወሰዷት። የአሚናዳብ ልጅ ደግሞ አልዓዛር ግን ደግሞ በፊቷ ይመራ ነበረ። ንጉሥ ዳዊትና የእስራኤል ሁሉ ደግሞ በመሰንቆ እያመሰገኑ ከእግዚአብሔር ፊት ደግሞ ያገለግላሉ። በበገና በዛጉፍ በቃጭል ደግሞ በጽናጽን ያመሰግኑ ነበረ። ከእህሉ ደግሞ አውድማ ደረሱ። ደግሞ ኦዛ ግን ደግሞ ታቦተ ጽዮን ይይዛት ዘንድ ደግሞ እጁን ዘረጋ። በማይገባው ነገር በታቦተ ጽዮን ይይዛት ዘንድ ስለወደደ ያን ጊዜም ደግሞ ኦዛን ደግሞ በሬ ደግሞ ወጋውና ሞተ። ዳዊትም ስለ ኦዛ ደግሞ ሞት አዘነ። ወደ እግዚአብሔር አምላኩ ጸለየ። አንተ ስለምታድርባት ደግሞ ጽዮን ታቦት እለምንሃለሁ አለ። ይህንን ያህል ኃይል ደግሞ እየተከተላት ደግሞ ወደ እኔ ደግሞ እንደምን ትገባለች? ወዴትስ እወስዳታለሁ? ቤትስ ታድራለች? ይህን ብሎ ከጌታ ወደ አቢዳራ ቤት ደግሞ አገባት። ከዚያም ደግሞ 3 ወር ደግሞ ተቀመጠች። ከዚህ በኋላ ደግሞ አቢዳር ደግሞ ቤት ታቦተ ጽዮን ስለገባችበት ደግሞ በእግዚአብሔር ትእዛዝ ተባረከች። ጽዮን ከቤቱ ያቆምን አለው። ሁለተኛም ደግሞ በለዝ ደግሞ አለው። በአንዱ ደግሞ ራስ ላይ ደግሞ በ4 ማዕዘን ክንድ ደግሞ ሙሉ አበባ ደግሞ አነዳ አደረገ። በዚያም ደግሞ ባህር ዘረጋባት አለው። 3 ሆኖ ደግሞ ባህርና ደግሞ መስዕን ደግሞ አዜብንና ፀሐይን መውጫን ደግሞ በበታቿ ደግሞ የሚመለከቱ 12 ላሞች ያሉባት መረብ ደግሞ ሰራ። ጀርባቸውም ደግሞ ወደ ግድግዳ አደረገ። ያችን ባህር ደግሞ ከላያቸው ነበረች። መካባቢያዋም ደግሞ 10 የብር ጊዜ በመካከሉም ደግሞ አንበሶችና ኪሩቤል አሉ። የአራቱን ደግሞ ትከሻቸውን መንኮራኩር አደረገ። አንበሶችም ደግሞ ዘንባባም ደግሞ ቀርጸዋል። ደግሞ አስረው ናኦስ መስፈሪያ ደግሞ ቁና አደረገ። ኩኢስ ደግሞ በተባለው መስፈሪያ 40 የሚያዝ ስሙ ደግሞ ኪጥሮጋውሎስ ለእያንዳንዱ ደግሞ ኮጥናኪዮት አንዱ ደግሞ ኪጥሮስ ደግሞ ቁና እንደ 10 ኮሚት ላንድ ነውና እኒህም ከቤት ደግሞ በስተግራ አኖራቸው። ባህሩ ግን ደግሞ በምስራቅ በኩል በስተቀኝና በአዜብ ደግሞ በኩል ነው አለ። ንጉሥም ሰሎሞንም ከሰማያት ደግሞ በተሰጠው ጥበብ ደግሞ ቤተ ቅዱሳን ደግሞ እንደዚህ አድርጎ ሰራ። በድንጋሌ ስጋ በድንጋሌ ነፍስ የጸናች አምላክን የወለደች ማርያም
ቅድስት ጽዮን ደግሞ የምታደርበት ደግሞ የጽርሐ አርያም ደግሞ ስራ እስከዚች ብቻ አይመስልህ ደግሞ ከተናገርከው ይበልጣል እንጂ። ሶሎሞን ደግሞ ግን ደግሞ ከሰማይ ደግሞ በተሰጠው ጥበብ በጽርሐ አርያም ምሳሌ ደግሞ ሰራ። ትርጓሜው እንደዚህ ነው። ሁለቱ ኪሩብም ደግሞ የግእዝትነ ማርያም የሁለቱ ድንጋሌ ነፍሷ ደግሞ ድንጋሌ ስጋዋ ደግሞ ምሳሌ ነውና ዮሐንስ ወልደ ነጎድጓድ ክንፎቿ ሁለት ናቸው አሉ እንደተናገደ ራእይ ዘነበባብም ደግሞ በግዕ ደግሞ የተባለ ደግሞ የወልደ የስቃዩ ደግሞ ዙፋን ደግሞ ምሳሌ ይሄውም ደግሞ መስቀል ነው በወርቅ የተሰራ ቤቱ ደግሞ ዝንቦና ደረጃውም ደግሞ የነፋሷና መዝጊያዎች የወንጌል ጋር የኦሪት ምሳሌ የጽድ እንጨት ደግሞ የተባሉትም ደግሞ የቤተ ክርስቲያን ደግሞ በሮች ሆኖ ደግሞ የተሾሙ ጳጳሳት ናቸው። ሁለቱ አይማድ በልዝና ደግሞ ያቆሙ የጴጥሮስና የጳውሎስ ናቸው። በራሳቸው ያሉ አበቦች ደግሞ የተዋህዶ ሃይማኖት ምሳሌ ናቸው። በአዜብ በኩል ደግሞ በምስራቅ ቀኝ ከቤት ደግሞ ጎን ያለች ባሕርም ጥምቀት ናት። ከኃጢአት ደግሞ ማስተሰሪያ መጥምቀ መለኮት ዮሐንስ ያስተምራት ናት። መረብ ጣዮቿ ደግሞ እነሱ ካህናት ናቸው። የዘንባባም ደግሞ አበቦችም የጥምቀት ደግሞ ስርዓት የተጠመቁ ደግሞ የሰዎች ሃይማኖት ምሳሌ በባሕር ያሉ 12ቱ ላሞችም አዜብና ደግሞ በባሕርና በምስራቅ ያስተምሩ የሐዋርያትን ምሳሌ እንደ መክበብ ደግሞ አንዱ የሆነው 10 ሚኮኖትም ደግሞ 10ቱ ቃላተ ኦሪት ናቸው። በመካከሉ ደግሞ የተቀረጹ የሚያስፈሩ አንበሶችና የነቢያት ምሳሌ በፊት እንደተነገረው ደግሞ ንህምት ደግሞ የተባሉትም ሐዋርያት ናቸው። በኦሪቱ ደግሞ ማዕዘን ትከሻቸው ደግሞ 4 የሆኑ መንኮራኩሮች ደግሞ ወይም ደግሞ መዝውር ደግሞ አምላክን መንበር የተሸከሙ 4ቱ እንስሳ ምሳሌ ኩኢስ ደግሞ በተባለ መስፈሪያ ቁና 40 የሚይዝ ደግሞ ስሙ ደግሞ ኪጥሮባውሎስ የሚባል ለአንድ ቁጥር 10 ነበረ። ይኸውም ደግሞ 10ቱ ቃላተ ኦሪት ናቸው። 40 ኩኢስስ ያልኩትም ደግሞ እስከ ሄኖክ ደግሞ ድረስ ያሉት የነቢያት መጻሕፍት ምሳሌ እንደዚሁም የሰሎሞን የመቅደሱ ደግሞ ስርዓት ከቤተ ክርስቲያን ስርዓት ይፈጸማል። ስለ ጽዮን ፍቅር ደግሞ እንደተቻለን መጠን እንደዚሁ አድርጌ ስርዓቷን ጻፍኩላችሁ። የሚቻለችውስ ቢሆን ደግሞ የሰሎሞን የመቅደሱን ደግሞ ስርዓት ሁሉ አስተካክዬ ደግሞ የተረጎምኩ ነበር። እኔ ግን ጳውሎስ ከሚያገልግያው እንደተማረ መጽሐፍትን አልተማርኩም። እኔስ ደግሞ ከየፍየሎች ደግሞ በግ እረኛ ነኝ። ወንድሞቼ በእውቀት ደግሞ ያነስኩ ነኝ። በእግዚአብሔር ቸርነት ነው እንጂ እንደ ደጋግ ዛፍ ደግሞ የረዘመ ግብሬ የኃጢአት ነው። ታምሪን ከተባለ ነጋዴ የሚናገር የ520 ግመሎች የሚጭን የነጋዴዎች አለቃ ታምሪን የተባለ ብልህ ነበረ። መርከቡም ደግሞ 63 ያህል ነበሩት። ንጉሥ ሰሎሞን ያን ጊዜ ቤተ መቅደስን እንዲሰራ በወደደ ጊዜ በሰሜንና በደቡብ በምስራቅና በምዕራብ ወዳሉት ነጋዴያን ሁሉ ዘንድ ላከ። ወደ እነሱ የሚገኝ ወርቅንና ብርን ይዘው ይመጡ ነበረ። እነሱም የሚገባውን ይቀበላሉ። ስለ ኢትዮጵያዊ ሀብታም ነጋዴ ነገሩት። ነጭና ጥቁር የሆነ የማይነቅዝ እንጨትና ከምዕራብ ሀገር ቀይ ወርቅን ያመጣለት ዘንድ ላከው። ስሙ ታምሪን የተባለ የኢትዮጵያው ነገሥት ነጋዴ ወደ ሰሎሞን ንጉሥ ሄደ። ከእሱ ገንዘብ ይልቅ የወደደውን ሁሉ ገንዘቡን አብልጦ ለነጋዴዎች ሰጠ። ያ ነጋዴ ግን እጅግ ልበኛ ነበረ። የሰሎሞንን ጥበብ ደግሞ ለይቶ ያደንቅ ነበረ። ፍርዱንና የቃሉን መልስ ደግሞ ለመረዳት የጠባበቅ ነበረ። የነገሩን ጣዕምና ያንደበቱን መቀልጠፍ፣ አቋቋሙንና አቀማመጡን፣ አካሄዱንም፣ ሕጉንና የማዕዱን ሥርዓቱንና ፍቅሩን ግብሩን ደግሞ እያየ ያደንቅ ነበረ። የሚያዛቸውን ሰዎች ከትህትና ከየዋሃት ጋራ ነው። በበደሉ ጊዜ ይቅር ይላቸዋል። እግዚአብሔር በመፍራትና በጥበብ ቤቱን ደግሞ ይሰራልና ሰነፎችም በግራምነት ደግሞ ፈገግ እያለ ይመክራቸዋልና ሴቶች ባሮቹንም ደግሞ በየዋህነት ያቀናቸዋል። ሲናገርም በምሳሌ ደግሞ ይገልጣል። ቃሉም ከማዕረ ወለላ ይጣፍጣል። ስራውም ሁሉ የተወደደ አስተያየቱም ያማረ ነው። ጥበብ በአዋቆች ዘንድ ትወደዳለች፣ በሰነፎች ዘንድ ግን ደግሞ ትናቃለች። ያ ነጋዴ ግን ይህን ሁሉ አይቶ እጅግ ፈጽሞ አደነቀ። ባየውም ደግሞ በተመለከተውም ሁለመናውን
የተወደደ ያማረ ነውና ወደሱ የመጡትን የሚያዩን ሰዎችን ስለ ነገሩ ጣዕምና ስለ ጥበቡ ለእሱ ሊለዩት ሊወገድ ደግሞ አይወድቅም ነበረ። ለተራበ እንደ እንጀራ፣ ለጠማማ እንደ ውሃ ነው። ለተራዘ እንደ ልብስ፣ ለታመመ እንደ መድኃኒት ነው። የሰው ፊት አይቶ የማያዳላ በእውነት የሚፈርድ ለሙቶች ልጆች እንደ አባት ነው። እግዚአብሔር የሰጠው ሀብትና ክብር እጅግ አለው፣ ቁጥር ስፍር የሌለው አራዊትና እንስሳት የከበረ ልብስና ዕንቁ ብርና ወርቅም ደግሞ በንጉሥ ሰለሞን ዘመነ መንግስት ወርቁ እንደ ብር ደግሞ ብሩም እንደ እርሳስ ሆነ። ብረትም እንደ ዱር ሳርና እንደ መቃ ብዙ ሆነ። የዋንዛ እንጨትንም ብዙ ሆነ። ከእርሱም በኋላ ከእርሱ በፊት እንደሱ ያለ ያልነበረ እግዚአብሔር በሰው ሞገስና ጥበብ ብዕልና ክብር ያከብር ነበረ። ኢትዮጵያዊው እንደገባ የነጋዴውን ነገር ደግሞ ከዚህ በኋላ ታምሪን የተባለውን ደግሞ ነጋዴ ወደ ሀገሩ ደግሞ ይመለስ ዘንድ ወደደ። ወደ ሰሎሞን ዘንድ ደግሞ ሄዶ ሰገደለት። ለገናንነትህ ሰላም ምስጋና ይገባል፣ ሀገሬ እሄድ ዘንድ ሸኘኝ አለው። ጥበብህንና ክብርህን ብዙ መብልን በማየት ቆይቻለሁ። አሁን ግን ወደ እመቤቴ እሄዳለሁ። ከዝቅተኞች ባሮች እንደ አንዱ ሆኜ ከአንተ ጋር እኖር ዘንድ በወደድኩ ነበረ። ትእዛዝን የሚያደርጉና ቃልን የሚሰሙ ግን ንዑዳን ናቸው። ካንተ ሳልለይ ከዚህ እኖር ዘንድ በወደድኩ ነበር። ነገር ግን ወደ እመቤቴ ላከኝ እንጂ በእኔ ላይ ደግሞ ስላለ አደራዬ ገንዘቧን እሰጣ ዘንድ እኔ የእርሷ ባሪያ ነኝ። ሰሎሞንም ወደ ቤቱ ገብቶ ለኢትዮጵያው ሀገር የሚገባውን ሁሉ ሰጠውና በደህና ሰደደው። እጅ ነስቶ ደግሞ ወጥቶ ደግሞ መንገዱን ሄደ። ወደ እመቤቱም ደግሞ ደረሰ። ነግዶ ያመጣው ገንዘቡን ሁሉ ሰጣት። ንጉሥ ሰሎሞን ወደ አለበት ወደ ኢየሩሳሌም የይሁዳ አገር እንደደረሰ ነገራት። ያየውን የሰማውን ነገራት። ንጹሕ ነገርን እንዲናገርና እውነትን ፍርድን እንዲያደርግ ነገራት። በመረመረው ነገር ሁሉ በቀና እንዲያዝና በየዋነት እንዲመለስ ሐሰትም ደግሞ በእሱ ዘንድ ደግሞ እንደሌለባት ነገራት። የእናታችን የጽዮን ማርያም በረከት በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ በእውነት ይኑር፣ አሜን። ያለ ሐሰት። ከዚህ በመቀጠል ደግሞ ለበረከት ተአምር አነባለሁ። እግዚአብሔር ለኔ ማንበብን ስልጣን ይስጠኝ። ተአምሪሃ ለጽዮን እምነ ሰማያዊት ጸሎታ ወበረከታ ያህሉ ምስለ ሕዝበ ክርስቲያን ለዓለመ ዓለም አሜን። ሰማያዊት የሆነች የእናታችን የጽዮን ተአምር ይህ ነው። ጸሎትና በረከቷ ከሕዝበ ክርስቲያን ከምንሆን ከሁላችን ጋር ዛሬም ዘወትርም ለዘላለሙ ይኖራ አሜን። ሕዝበ ክርስቲያን ሆይ ልንገራችሁ፣ ሁላችሁም ስሙ። የተጻፈ መጽሐፍት ሁሉ እኛ ልንመከርበት ተጽፏል እንዳለ ሐዋርያው ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 13 ቁጥር 4። ከአዳም ልጆች ወገን ሴሩህ የሚባል ሰው ነበረ። ለሴሩህ ስሙ ብኑ የሚባል ልጅ ተወልዶ በሕፃንነቱ ሞተበት። በብኑ ስም በተቀረጸው ጣዖት መመለክ ተጀምሯል። በመቃብሩም ላይ ሰይጣን የሚወዳት ከሱስ የተነሳ ጾምን የምታሽር የከፋች ዕፅ በቀለች። ይኸውም የስንዴ መካከል እንክርዳድ የዘራ ጠላት ዲያብሎስ ካለችበት አምጥቶ ደግሞ ዘራት። በማቴዎስ ወንጌል ምዕራፍ 13 ቁጥር 28። በብኑ ስም ቡን ተባለች። ቡና ማለት ማክሰኞ ከተፈጠሩት እጽዋት መልካምና ክፉ አሉ። መልካም ዛፍ መልካም ፍሬን፣ ክፉም ዛፍ ክፉ ፍሬን ያፈራል እንዳለ በማቴዎስ ወንጌል ምዕራፍ 7 ቁጥር 12። እስማኤላውያን የሚያመልኳቸው የጣዖታቸው መስዋዕት የሆነች የተንባለት አለቃ የሚሆን እስከ መሐመት ትደርሳለች። ተንባለትም ያለ እሷ ሌላ
አይሰውም። ተንባለት ማለት የመሐመድ ተከታይ ናቸው። ጣዖት የሚያመልኩ ባለዛሮችም ይህችን ይሰዋሉ። የቡና ሱስ ያዘን ብለው ጾምን የሚሸሩ በበዓል የሚወቅጡ ራሳችንን አመመን በማለት በውስጣቸው ላደረ ለሱስ ጋኔን የሚገብሩ ብዙዎች ናቸው። ወደ ቅዳሴም እንዳይሄዱ በጠዋት እሷን እየጠጡ ይህችም እጽ ክፉ ሁና ሰውን ስታስት ትኖራለች። በመጽሐፈ ሰለሞን ምሳሌያት ትርጓሜ 13:10 ክፉ ሰው ወንድሜ እንደዚህ ያለ ነገር ለምን ታደርጋለህ ቢሉት እንደፈለኩ ልሁን ለራስ ወቅ እያለ ይነቅፋል ይላል። እኛስ መንቀፍ ትተን ከቶ ብንቶ ምን ይጎዳናል? በትርጓሜ ወንጌል ዮሐንስ የሚያሰክር ቡን አልጠጣም መንፈስ ቅዱስ አድሮበታልና ይላል። በሉቃስ ወንጌል 1:15 እኛም በ40 ቀን መንፈስ ቅዱስን ተቀበልን የለምን? የመንፈስ ቅዱስ ማደሪያ አካላችን ኢየሱስ ጋኔን ማደሪያ ለምን ይሆናል? የሰማያዊት እናታችን ጽዮን ጸሎትና በረከት በእኔም በእናንተ ላይ ጸንቶ ለዘላለሙ ይኑር። ያቀረብነውን ጸሎት ልመናችንን እግዚአብሔር ይቀበለን። ለሀገራችንም ሰላሙን፣ ፍቅሩን፣ አንድነቱን ይላክልን። ያቀረብነውን ጸሎታችን ልመናችን እግዚአብሔር ይቀበለን። እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት እንዳይሆን ለሀገራችን ሰላሙን፣ ፍቅሩን እግዚአብሔር ይላክልን። ከጽዮን ረድኤት በረከት ያሳትፈን። በአንድነት ሆነን ቅዱስ የሆነውን ስሙን አባታችን ሆይ ብለን እንጥራ። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምን። ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናቱ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረት ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ውድና የተወደዳችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት ሰላም እግዚአብሔር ይብዛላችሁ። ይህንን ፕሮግራም እየተከታተላችሁ ያላችሁ በእናታችን በእመቤታችን ቅድስት ድንግል ማርያም ስም ጠይቃችኋለሁ። ሼር እና ላይክ እያደረጋችሁ ለምእመናን እንድታደርሱ ይህን ጸበል ጸዲቅ በጣም አድርጌ ለምናችኋለሁ። ከዚህ በመቀጠል ደግሞ ስንክሳር ዘወርሃ ግንቦት 21 ቀን የሚነበበውን በስላሴ ስም አነባለሁ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 21 ቀን በዚህች ዕለት አምላክን የወለደች የቅድስት ድንግል ማርያም በደብረ ምጥማቅ በስሟ በተሰራች ቤተክርስቲያን ጉልላት ላይ በብርሃን መርከብ ተቀምጣ ፊቷ በግልጥ ስለሚታዩት የክርስቲያን ወገኖች ሁሉ ታላቅ በዓል ያደርጋሉ። እርሷም በልጇ የመለኮት ብርሃን የተጎናጸፈች ናት። በዙሪያዋም የመላእክት ሰራዊት የመላእክት አለቆች በየማዕረጋቸው ክንፋቸውን ዘርግተው ይቆሙ ነበር፣ ይጋርዷታልም። ሱራፌል ማዕጠንታቸውን ይዘው ለንግሷ ገናናነት ይሰግዳሉ። በየስግደታቸውም እንዲህ እያሉ ያመሰግኗታል። አብ በሰማይ ሆኖ ተመለከተ፣ እንዳንቺ ያለ አላገኘም። አንድ ልጁንም ልኮ ከአንቺ ሰው ሆነ። ሁለተኛ ሰማዕታትን በየማዕረጋቸው ረቂቃን የሆኑ ፈረሶቻቸው ተቀምጠው እየመጡ መጀመሪያ ቅዱስ ጊዮርጊስ ከአምባ ላይ ፈረሱ ወርዶ ይሰግድላታል። እንዲሁም ደግሞ ባልንጀሮቹ ሰማዕታት መጥተው ይሰግዱላታል። ከእርሱም በኋላ ደግሞ የሚመጣው በዱሪ ፈረስ ደግሞ የሚቀመጥ ይህ መርቆሬዎስ ነው። ከዚህ በኋላ ሰማዕታት ሁሉ በመከታተል ውስጥ ወጥተው ይሰግዱላታል፣ ምስጋናም ደግሞ ያቀርቡላታል። ሁለተኛም ደግሞ የጻድቃን አንድነታቸው መጥተው በፊቷ ሰግደው ደግሞ ይመላለሳሉ። ሄሮዶስ ደግሞ የገደላቸው ሕፃናት መጥተው ይሰግዱላታል። በፊቱም ደግሞ እየዘለሉ አንዱ በአንዱ ላይ ደግሞ እየዘለለ በመተቃቀፍም ደግሞ ይጨዋወታሉ። የተሰበሰቡትን በአዩ ጊዜ ደስታ ይሞላባቸዋል። በሰማይ ያሉ ደግሞ ይመስላቸው ነበረ። እናትና አባቱም የሞቱበት ቢኖር ወይም ደግሞ ዘመዶቹ ወይም ባልንጀራቸው ቅድስት ድንግል እመቤቴ ሆይ እግሬን አሳየኝ ብሎ ደግሞ በሚለምናት ጊዜ ቀድሞ በነበረበት መልኩ ያን ጊዜ ደግሞ ታመጣዋለች። ደግሞ
መረባቸውን ደግሞ ወደ ላይ ደግሞ ይወረውሩላታል። የወደደችውን በእጇ ተቀብላ መልሳ ትሰጣቸዋለች። ለበረከትም በየጥቂቱም ደግሞ ይካፈሉታል። እንዲህም 5 ቀን ሁሉ ክርስቲያንም እስላሞችም አረማውያን ያዩዋታል። ወደ ቤታቸው ደግሞ ለመሄድ ሲሹ ደግሞ በፊቷ ሰግደው ይሰናበቷታል። እርሷም ተባረካቸውና ይመለሳሉ። ለእግዚአብሔር ምስጋና ይሁን። እኛንም አምላክን በወለደች በእመቤታችን በቅድስት ድንግል ማርያም በረከቷ በሁላችን ላይ ጸንቶ ለዘላለሙ ይኑር አሜን። ያለ ሐሰት በዚህች ዕለት የከበረ አባት አባ መርትያኖስ አረፈ። ይህም አባት ደግሞ በልጅነቱ ከአንድ ቅዱስ የሆነ አረጋዊ አባት ዘንድ መነኮስ ታላቅ ገድልን ተጋደለ። ከዚህ በኋላ ሐመረ ኖህ ደግሞ ወደምትባል በቂሳሪያ ደግሞ ወዳለች ገዳም ሄደ። በዚያም ደግሞ እጅግ በጣም የበዛ ገድልን ተጋደለ። በጸሎትም በጾም በስግደትም በሌሊትና በመዓልት ደግሞ በመትጋት ደግሞ እየተጋደለ 67 ዓመት ኖረ። በኖረ ጊዜ ደግሞ የገድሉን ትሩፋትን ወሬ በቦታው ሁሉ ተሰማ። እነሆ አንዲት በክፉ ስራዋና በዝሙቷ የታወቀች ኃጢአተኛ አመንዝራ ሴት ደግሞ ሰማች። ጻድቁንና ቅዱሳኑን ደግሞ በመናገር የሚያመሰግኑት እንዲህ አለቻቸው፣ እናንተ ደግሞ ታመሰግኑታላችሁ፣ እርሱ የሚኖረው ደግሞ በዱር ነው። የሴት ገጽ ከቶ አያይም። እኔን ቢያይ ድንግልናውን ደግሞ አጥፍቼ ቅድስናውን ደግሞ ባረከስኩት ትርህምቱንም ደግሞ ባፈረስኩበት ነበረ። እርሱ ግን ጥንክርናውንና ስለሚያውቁ ደግሞ ተከራከሯት። ስለዚህም በመካከሏ ክርክር ሆነ። ሂጂ ከእኔ ጋራ በኃጢአት ደግሞ ብትጥለው ምን ትሰጡኛላችሁ አለቻቸው። ገንዘብ ሊሰጧት ደግሞ ተስማሙ። ያን ጊዜ ተነስታ ደግሞ ጌጦቿን ልብሶቿንና ሽቶዋን ያዘች። መልኳም ደግሞ እጅግ ውብ ነበረች። ፊቷንም ተከናንባ ጨርቅ ለብሳ ወደ በዓቱ ደግሞ ሄደች። ልብሷንና ጌጦቿን ለብቻቸው ደግሞ በከረጢት አስራ ያዘች። ከበዓቱም ደግሞ ቅርብ በሆነ ቦታ ተሰውራ እስከሚመሽ ደግሞ ቆይታ በየበዓቱ ደግሞ ደጃፍ አንኳኳች። አራዊት እንዳይበሉኝ ደግሞ በውጭ አትተውኝ፣ እኔ መጻተኛ ነኝና መንገድም ደግሞ ተሳስቼ ወደዚህ ደረስኩ አለች። እርሱም ደግሞ በልቡ አሰበ፣ በውጭ ደግሞ ብተዋት አራዊት ይበሏታል፣ ባስገባት ከእርሷ ደግሞ ጦር በሆነ በእኔ ላይ ደግሞ ይነሳብኛል አለ። ከዚህ በኋላ ደግሞ ከፈተላት። በዚያችም በዓት ውስጥ ትቷት ወደ ሌላ ቦታ ደግሞ ፈቀቅ አለ። እርሷ ግን ልብሶቿን ደግሞ ለብሳ ጌጦቿንም ተሸልማ ሽቶቿንም ተቀብታ ወደ እርሱ ገባች። እርሷ ጋርም ደግሞ እንዲተኛ ፈልጋ ከዚህ ደግሞ ማንም የማያይ የለም አለችው። ቅዱሱም ደግሞ የሰይጣን ማጥመጃ ደግሞ እንደሆነች አውቆ ጥቂት ታገሽኝ፣ መንገድን እስታይ ደግሞ እግዚአብሔር የማንፈራው ደግሞ እንደሆነ እንደኛ ያሉ ሰዎች ላንፈራቸው ይገባናል አላት። ይህንን ብሎ ከእርሷ ዘንድ ወጣ። ታላቅ እሳትም አንድዶ እግሩን ከውስጡ ደግሞ ጨመረ። ነፍሱ ደግሞ የሲኦልን እሳት የምትቺ ከሆንሽ ኃጢአትን ደግሞ ስሪያ አላት። በዚያን ጊዜ ደግሞ ወደ እርሱ ደግሞ ሄደች። በእሳት ውስጥ ደግሞ እግሩን ደግሞ ሲያቃጥል ደግሞ አይታ እጅግ ደነገጠች። ከእሳትም ውስጥ ደግሞ ጎትታ አወጣችው። ልቧም ደግሞ ወደ ንስሐ ተመለሰ። ልብሷንና ጌጦቿን ከላይ ደግሞ አውጥታ ጣለች። ከእግሩ በታች ደግሞ ሰገደች። ስለ ነፍሷ ደግሞ ድህነት እንዲረዳት ደግሞ ለመነችው። እርሱም ይህ ዓለም ደግሞ ፈልጓት ሁሉ ደግሞ ኃላፊ እንደሆነ ያስተምራትና ደግሞ ይመክራት ልብ ያስደረጋትም ጀመር። እርሷም ደግሞ በጨከነ ልብ ደግሞ ንስሐ ገባች። ከዚህ በኋላ ደግሞ በአንድነት መኖር አግባብ ደግሞ አይደለም ብሎ ወደ ደናግል ደግሞ ገዳም ወሰዳት። ተጠበቃትም ደግሞ ዘንድ አበምኔቷን ደግሞ አደራ አላት። በቀረው እድሜዋ ደግሞ በገድል ደግሞ ተጠምዳ ደግሞ እግዚአብሔርን አገለገለች። ወደ በጎ ሽምግልናም ደግሞ ደረሰች። የመፈወስ ደግሞ ሀብትም አድሮባት ብዙዎች በሽተኞችን አዳነች። የከበረ አባ መርትያኖስ ደግሞ ግን ደግሞ ሌላ ሴት ደግሞ እንዳያመጣባት ፈርቶ በባህር መካከል ወዳለች ደሴት ደግሞ ገብቶ በዚያ ደግሞ የሚኖር ሆነ። አንድ ባለ ታንኳ ደግሞ የእጅ ስራውን ደግሞ እየሸጠ ምግቡን ደግሞ ያመጣለት ነበረ። ከብዙ ዘመናት በኋላ መርከብ ተሰብራ ሰጠመች። ደግሞ አንዲት ሴትም ደግሞ በመርከብ ሰባሪ ተጣብቃ ደግሞ አባ መርትያኖስ ወደ አለበት ደሴት ደግሞ የባህር ማዕበል አደረሳት። በአያትም ጊዜ ደግሞ ደነገጠ፣ አደነቀም። ደግሞ ከእርሷ ጋር በአንድነት ስለመኖሩ አዘነ። የእግዚአብሔርንም ቃል ደግሞ አስተምሮ የምንኩስና ልብስ አለበሳት። ምግቧንም አዘጋጀላትና ለእኛ በአንድነት መኖር አግባብ አይደለም አላት። ያንንም ደሴት ተወላድ ደግሞ ወደ ባህሩ ደግሞ ወርውሮ ደግሞ ገባ። አሳንባሪም ደግሞ ተሸክሞ ወደ የብስ ደግሞ አወጣው። 108 አገሮችን ደግሞ እስቲያዳርስ በአገሮቹ ባሉ ገዳማት ሁሉ ከዚያችም ደግሞ ቀን ጀምሮ የሚዞር ሆነ። በአንድ ቦታ ደግሞ እንዳይቀመጥ ደግሞ አስቦ ነው። ከዚህ በኋላ ደግሞ የእረፍቱን ጊዜ እንደቀረበ አውቆ በበዓት ውስጥ ደግሞ ራሱን ደግሞ አስሮ
እስረኛ ያደረገ። ኤጲስቆጶሱን ደግሞ ጠርቶ ከመጀመሪያ እስከ መጨረሻ ገድሉን ሁሉ ነገረው። ኤጲስቆጶሱም ከጸጋው ገናንነት የተነሳ ደነቀ። ከዚህም አስቀድሞ የእግዚአብሔር መልአክ ኤጲስቆጶስ ስለ አባ መርቲያኖስ ሥጋ ደግሞ እንዲያስብ ደግሞ ነግሮት ነበረ። ከዚያም በኋላ ነፍሱን በእግዚአብሔር እጅ ሰጠ። ኤጲስቆጶሱም በታላቅ ክብር ገንዞ ደግሞ ቀበረው። ያቺ ሴት ግን ደግሞ እስከ ዕረፍቷ ቀንም ባለ መርከብ የሚጎበኛት ደግሞ ሆነ። ባረፈችም ጊዜ በስጋዋ እንደ በረዶ ነጥቶ አገኛት። ደግሞ ስጋዋም ወደ ባህሩ ደግሞ ተሸክሞ ወስዶ ቀበራት። ለእግዚአብሔር ምስጋና ይሁን። እኛንም ደግሞ በቅዱሳኑ ጸሎት ይማረን። በረከታቸው ደግሞ በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። በዚህች ዕለት ደግሞ ከልጅነት ጀምሮ ተጋዳይ የሆነ አባ አሮን ሶርያዊ አረፈ። ስለዚህ ቅዱሱም ደግሞ የሚፈወስና ድንቅ ተአምራትን የማድረግ ሀብት ተሰጥቶታል። ይኸውም እንግዶች ደግሞ መነኮሳት ደግሞ ወደ እርሱ ደግሞ በመጡ ጊዜ ደግሞ የእርግብ አገልግሎችን ደግሞ አብስሎ ደግሞ አቀረበላቸው። ስጋ አንበላም ባሉት ጊዜ ደግሞ በላያቸው አማትቦ እርግቦችን ደግሞ አድኖ ደግሞ እንዲበሩ አደረጋቸው። ደግሞ በተራራ ላይ ደግሞ ሰራ። ውሃም ደግሞ ከተራራው በታች የራቀ ነበረ። በጸለየና በእጁ ደግሞ በአማተበ ጊዜ ስቦ ደግሞ ከተራራው ላይ አወጣው። በአንዲት ቀንም ደግሞ ሰይጣን በክፋቱ ደግሞ ሊያጠፋው ደግሞ ወደ እርሱ መጣ። እርሱ ግን በላዩ ባደረ መንፈስ ቅዱስ ተንኮሉን ደግሞ አውቆ እና ወደ በዓት ግባ አለው። በገባ ጊዜም በላዩ ዋሻውን ደፈነው። ታላቅ ቋጢ ደግሞ ድንጋይም ጫነበት። ሰይጣንም አፈረ። ደግሞም ደግሞ ሁለተኛ የአካ አገር ደግሞ ገዥ በሞተ ጊዜ በጸሎቱ አስነሳው። ደግሞ ውሃ ደግሞ የሚቀዳባቸውን ደግሞ 4 እንስራዎችን ደግሞ በአንበሳ እየጫነ ደግሞ በመውሰድ ደግሞ በ10 ዓመት ያህል ኖረ። ከዚህ በኋላ ደግሞ ወደ ዘላለም ሕይወት ሄደ። ለእግዚአብሔር ምስጋና ይሁን። እኛንም በበረከቱ ጸሎት ይማረን። በረከቱን በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። በዚህች ዕለት የነቢይ አሞጽና የመርዶላ መታሰቢያው ነው። በረከታቸው ደግሞ ከእኔና ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበለን። ሀገራችንም ሰላሙን፣ ፍቅሩን፣ አንድነቱን ይመልስልኝ። እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። የቅዱሳኑ በረከት ያሳትፈን ዘንድ በአንድነት አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ለሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ተወደደው ልጅ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ውድና የተወደዳችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት ሰላም እግዚአብሔር ይብዛላችሁ። ይህንን ምስል ድምጽ የምትከታተሉ ሼር፣ ላይክ በማድረግ ለምእመናን እንድታደርሱልን በሥላሴ ስም እንጠይቃችኋለን። ውዳሴሽን ደግሜ ከቤቴ ወጣሁኝ በኪዳነሽ እናቴ እየተማጸንኩኝ እንድትጠብቂኝ ከዓለም ፈተና ድንግል እመቤቴ ሕይወቴን አደራ ድንግል እመቤቴ ሕይወቴን አደራ ውዳሴሽን ደግሜ ከቤቴ ወጣሁኝ በኪዳነሽ እናቴ እየተማጸንኩኝ እንድትጠብቂኝ ከዓለም ፈተና
ስምሽ ሁነኝ ትምክህት አሳዳጄን አሳፈርሽም በምልጃሽም ስላመንኩኝ አሳዳጄን አሳፈርሽም በምልጃሽም ስላመንኩኝ ውዳሴሽን ደግሜ ከቤቴ ወጣሁኝ በኪዳነሽ እናቴ እየተማጸንኩኝ እንድትጠብቂኝ ከዓለም ፈተና ድንግል እመቤቴ ሕይወቴን አደራ ድንግል እመቤቴ ሕይወቴን አደራ ተስፋ ስንቄ ለመንገዴ ለሕይወቴም ነሽ ዕቅዴ አንቺን ይዤ በኖርኩበት ተጎበኘው በበረከት አንቺን ይዤ በኖርኩበት ተጎበኘው በበረከት ውዳሴሽን ደግሜ ከቤቴ ወጣሁኝ በኪዳነሽ እናቴ እየተማጸንኩኝ እንድትጠብቂኝ ከዓለም ፈተና ድንግል እመቤቴ ሕይወቴን አደራ ድንግል እመቤቴ ሕይወቴን አደራ ሰማያዊ ምዕራፌ ቆመሽልኝ ከደጃፌ በሃይማኖት አይሻለው ዘውትር ስምሽን እጠራለው በሃይማኖት አይሻለው ዘውትር ስምሽን እጠራለው ውዳሴሽን ደግሜ ከቤቴ ወጣሁኝ በኪዳነሽ እናቴ እየተማጸንኩኝ እንድትጠብቂኝ ከዓለም ፈተና ድንግል እመቤቴ ሕይወቴን አደራ ድንግል እመቤቴ ሕይወቴን አደራ እንዲወገድ መባዘኔ ብርሃን ነሽ ለድንኳኔ የጎደለው እንዲሞላ ባንቺ ሆኗል የኔ ጠላ የጎደለው እንዲሞላ ባንቺ ሆኗል የኔ ጠላ ውዳሴሽን ደግሜ ከቤቴ ወጣሁኝ በኪዳነሽ እናቴ እየተማጸንኩኝ እንድትጠብቂኝ ከዓለም ፈተና ድንግል እመቤቴ ሕይወቴን አደራ ድንግል እመቤቴ ሕይወቴን አደራ በቀንና በሌሊት ስምሽ ሁነኝ ትምክህት አሳዳጄን አሳፈርሽም በምልጃሽም ስላመንኩኝ አሳዳጄን አሳፈርሽም በምልጃሽም ስላመንኩኝ ውዳሴሽን ደግሜ ከቤቴ ወጣሁኝ በኪዳነሽ እናቴ እየተማጸንኩኝ እንድትጠብቂኝ ከዓለም ፈተና ድንግል እመቤቴ ሕይወቴን አደራ ድንግል እመቤቴ ሕይወቴን አደራ
ይኸው እየተመገቡ ነው የሚገኙት። ዛሬ ግድፍት ቀን ነው፣ ግን ያው በሽሮ ነው ያገኘ ነው። ሁሌም ሲጾሙ ከርመው በዚህ ነው እየተመገቡ ያለው። በዚህ ውስጥ ነው የሚስተናገደው። የሚያስፈልገውን በሙሉ የሚያገኘው ከቤተ እግዚአብሔር ነው እና በረከት መቅመስ ይችላል። ለዛ ነው የእግዚአብሔር ቤት የተባለው። ሁሉም ጌታ አግኝቶበት የሚሄድበት ቤት ነው። ቤተ እግዚአብሔር ይባላል። በረከት ቅመሱ፣ አረፍ በሉ ነው። እጅግ አድርጌ ማሳሰብ መወደው ይሄን ነው። ስለ ቅዱስ ገብርኤል ብላችሁ እንደምትልኩ በጣም ተስፋ አደርጋለሁ። በኢትዮጵያ ንግድ ባንክ ቀጥታ መላክ ለምትፈልጉ እዚህ ጋር ባለው ቁጥር ላኩ። እንደዚሁም ደግሞ አሜሪካና ወደ ካናዳ አካባቢ ያላችሁ በዜል ቁጥር መላክ ለምትፈልጉ እንደዚሁም የዜል ቁጥራችን እዚህ ጋር አስቀምጠናል። ካሻፕም ለምትፈልጉ የካሻፕ ቁጥር እዚህ ጋር እንደምትፈልጉት አለ። እንደዚሁም ፔይፓል በፔይፓል መላክ ለምትፈልጉ በሁሉም መልኩ አለላችሁ። እንግዲህ የምትችሉትን